ኢራን የኢራን አቃቢያን ሕግ በውጭ አገራት የጠላቶቻችን ተባባሪዎች ናቸው ያሏቸውን ዜጎቻቸውን እየለዩ መሆኑን ተናገሩ። አቃቢያን ሕጉ የጠላት ተባባሪዎች ናቸው ያሏቸውን በውጭ ነዋሪ የሆኑ ኢራናውያን እየለዩቸው መሆኑን እንደተናገሩ አልጀዚራ ጽፏል። የጠላት ተባባሪ ኢራናውያንን የመለየቱ ሂደት ቀጥሏል ብለዋል። በውጭ ነዋሪ የጠላት ተባባሪ ኢራናውያን በአገር ቤት ያፈሩት ሀብትና ንብረት ሁሉ እንደሚወረስ ታውቋል። በጦርነቱ አሜሪካና እስራኤልን ከሚተባበሩበት ጭማሪ አወዳሽና አድናቂዎችም ሀብት ንብረታቸው እንደሚወረስ ተጠቅሷል። ኢራን በእስራኤልና በአሜሪካ የተከፈተባትን የጦር ጥቃት በመመከት ላይ መሆኗን መረጃው አስታውሷል። ሊባኖስ የሊባኖስ መንግስት ከእስራኤል ጋር ቀጥተኛ ግጭት ማብረጃ ድርድር ለማድረግ ጥያቄ ያቀረበ ተባለ። እስራኤል ሊባኖስ ውስጥ የሄዝቦላህ ይዞታዎች ናቸው ባለቻቸው ስፍራዎች ላይ ድብደባዋን እንዳከፋች ቢቢሲ ጽፏል። አሜሪካ የሊባኖስ መንግስት ሄዝቦላህን ትጥቅ እንዲያስፈታ ግፊት ስታደርግበት ቆይታለች። ሄዝቦላህ በበኩሉ በእስራኤል ወረራ ስጋት ውስጥ ሆነን በጭራሽ ትጥቅ አልፈታም ባይ ነው። እስራኤል በሊባኖስ መንግስት በኩል የቀረበላትን የድርድር ጥያቄ መቀበሏ በጣሙን አጠራጣሪ ነው ተብሏል። የሊባኖሱ ሺያ ታጣቂ ቡድን ሄዝቦላህ የኢራን ሁነኛ የጦርና የፖለቲካ ሸሪክ መሆኑ ይነገራል። ሰሜን ኮሪያ የአዲሱን የኢራን ጠቅላይ መንፈሳዊ መሪ ምርጫ አከብራለሁ አለች። የኢራን የልሂቃን ሸንጎ በአሜሪካና በእስራኤል ጣምራት ጥቃት የተገደሉትን የቀድሞም ጠቅላይ መንፈሳዊ መሪ አያቶላ አሊ ኻሜኒን እንዲተኩ ባለፈው እሁድ ሁለተኛ ልጃቸውን የ56 ዓመቱን ሙጅተባ ኻሜኒን በጠቅላይ መሪነት መሰየሙ ይታወቃል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሙጅተባ በጠቅላይ መሪነት መመረጥ ከኛ ፈቃድና ይሁንታ ውጪ ነው ሲሉ የተቃወሙት ወዲያውኑ ነው። የሰሜን ኮሪያ መንግስት ግን በቃል አቀባዩ አማካይነት የኢራናውያንን ምርጫ አከብራለሁ ማለት ተሰምቷል። ሰሜን ኮሪያ በኢራን ላይ በአሜሪካና በእስራኤል አማካይነት የሚፈጸመውን ድብደባ በግልጽ ካወገዙት የዓለማችን ሀገሮች አንዷ ነች። እስያዊቱ ሀገርም በኒኩሌርና በሌሎች ታላላቅ የጦር መሳሪያዎቿ ምክንያት ከአሜሪካ ጋር ጠበኛ እንደሆነች ኤፍፒ አስታውሷል። አድማጮች፣ ዓለም አቀፍ ወሬዎቹ የሰማችኋቸው ናቸው።